አሜን። መልካም እንቀጥላለን። ይሄ ክፍል እንግዲህ ጌታ ኢየሱስ ክርስቶስ በምሳሌ የተናገረበት ክፍል ነው። አንድ ከላይ ብዙ ሕዝብ ሲከተለው አይቶ ብዙ ሰው ከሱ ጋር ነበርና ዞር ብሎ እንዲህ አላቸው ብሎ ይናገራል። በጣም ብዙ ነው የሚከተለው፣ ግን የሕዝቡ አከታተል የሕዝቡ ኢየሱስን የሚያውቅ እሱ ስለሆነ ዋና ዋና ነገሮችን ስናይ እንመለከታለን እና እዚህ 3 ነገሮችን እናያለን። እንግዲህ ደቀ መዝሙር ማለት ወደ ሰፊ ትንተና አልገባም። እንደምታውቁት ሁላችሁ ግሪክ ቃል ነው ይባላል። ማቴቴስ ማለት ነው የአንድ መምህር ተማሪ፣ የአንድ መምህር ተማሪ፣ የአንድ መምህር የህይወት ዘመን ሁሉ ተማሪ ነው። ደቀ መዝሙር ተማሪ ነው፣ ግራጁዌትድ አይደለም። ደቀ መዝሙርነት አንዳንድ ሰዎቹ የደቀ መዝሙር ትምህርት ይማሩና አንዳንድ ሚዲያዎች ላይ ያሉ 20-30 ሆነው በአንድ አጥቢያ ላይ ይማሩና ከዚህ በኋላ የደቀ መዝሙር ትምህርት ተምራችኋል ተብሎ ፕሮግራም ተደርጎ ሴሪሞኒ ተደርጎ ሰዎቹ ሰርቲፊኬት ተሰጧቸው በፍሬም እያደረጉ እያዙ ወደ ቤታቸው ይሄዳሉ እና እኒህ ሰዎች ኦልሬዲ ግራጁዌት ናቸው፣ ተመርቀዋል። ደቀ መዝሙርነት ደግሞ የእውቀት ማካበት ሳይሆን እውቀት አስፈላጊ ቢሆን ስለዚህ እነዚህ ሰዎቹ መኖር ነው ያለባቸው። ስለዚህ የምንመረቀው አይደለም እና ሰው ግር ብሎ ሲከተለው እንዲሁ አይደለም ይላል እና በሚገባቸው በዘመኑ በሚገባቸው ሲናገር እናያለን። ከእናንተ አንድ ሰው ከሚከተሉት እኮ ነው ያላቸው። ከእናንተ አንድ ሰው ግንብ ለመገንባት ለመስራት ቢያስብ ይላል ወይም ቢፈልግ ይላል። እንግዲህ ግንብ በዛን ጊዜ እንዴት እንደሚሰራ ያው ህዝቡም ያውቀዋል፣ ኢየሱስም ያውቀዋል። ከእናንተ አሁን እየተከተላችሁኝ ካላችሁ ሰዎች አንድ ግንብ መገንባት ቢፈልግ ከዛ ምን ያደርጋል? መፈለጉ ጥሩ ነው። ምንድነው ማድረግ ያለበት? የሚያስፈልገውን ከሌለው ካልደመደመው አስቸጋሪ ነው እያለ ይናገራቸውና 3 ዋና ዋና ነገሮችን ይናገራል። የሚገርማቸው እንግዲህ ቢፈልግ አንድ ሰው ቢፈልግ መፈለግ መነሻ ነው። ደቀ መዝሙር የኢየሱስ ክርስቶስ የህይወት ዘመን ሁሉ ተከታይ ለመሆን መፈለግ ያስፈልጋል። ከልብ መፈለግ ያስፈልጋል። ምንም እከተላለሁ ማለት የልብ ውሳኔ ያስፈልጋል፣ መሻት ያስፈልጋል፣ ዝንባር ያስፈልጋል። ጌታችንም ስለ መፈለግ ሲናገር ፊልጵስዩስ 13 ላይ ስለ ፈቃዱ መፈለግም ይላል ማድረግም እናንተ የሚያኑ እግዚአብሔር እናንተ የሚሰራ እግዚአብሔር ነው ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ማንም ኤጲስቆጶስነትን ቢፈልግ ይላል። አሁን ታውቃላችሁ ቢፈልግ ይላል። መፈለግና ነው ጥሩ ነው፣ መልካም ነው። ግን መፈለግ ብቻውን በቂ አይደለም። መፈለግ ቀጥሎ የሚያስፈልጉ ነገሮች አሉ። ስለዚህ ምንድን ነው የሚፈልገው ካላችሁ መስራት ነው የሚፈልገው፣ ለማገልገል ነው የሚፈልገው፣ ዋጋ ለመክፈል ነው የሚፈልገው። ስለዚህ አንድ ቤት የሚሰራ ሰው ማድረግ ያለበት ነገር ይተናገራል። አንድ ነው ቤት የሚሰራ ሰው እዚህ ጋር ታይቶ የተናገረው እንዲህ ይላል፣ መቀመጥ ይላል። መቀመጥ ከእናንተ አንድ ሰው ህንፃ መስራት ቢፈልግ መደምደም መቻል አለመቻሉ በመጀመሪያ ተቀምጦ ይላል። መቀመጥ ያስፈልጋል። ደቀ መዝሙር የህይወት ዘመን ሁሉ ደቀ መዝሙር ለመሆን መቀመጥ ያስፈልጋል። መቀመጥ እንግዲህ ትርጉሙ አንተ ታውቃላችሁ። መቀመጥ ቁጭ ብሎ ዋጋውን የማይተመን ስንት ነው የሚያወጣው? ስንት ድንጋይ ነው? ስንት እንጨት ነው? ስንት ሚስማር ነው? ስንት ባዶ ድንጋይ ነው? ስንት አሸዋ ነው? ስንት እንጨት ያስፈልጋል? ቁጭ ብሎ በመጀመሪያ ቁጭ ብሎ ተረጋግቶ የሚያስመን ነው። ደቀ መዝሙር በግብታዊነት የምናደርገው አይደለም። ደቀ መዝሙርን በመማር የምናደርገው አይደለም። መማር አንዱ ማለት ይሄ በሴሪሞኒ ማለት ቁጭ ተቀምጦ ይላል። ግንብ መስራት የሚፈልግ ሰው በመጀመሪያ ይቀመጣል።
ከመስራት በፊት ቁጭ ማለት አለበት፣ ማረፍ አለበት። አርፎ ወደ ውስጥ፣ ወደ ውጭ፣ ወደ ግራ፣ ወደ ቀኝ ማሰብ። ምንድን ነው የሚያስፈልገኝ? የት ነው ማገኘው? በምን መንገድ ነው ማገኘው? መቼ ነው ማገኘው? የሚለውን ግንብ ሰሪ ተቀምጦ ማሰብ አለበት ይላል። ድንገት የሚሆን ቤት ድንገት አይሰራም። ደቀ መዝሙርነት ድንገት ኢንስታንት አይደለም። ድንገት ዝም ብሎ የሚደረግ ኢሞሽናል አይደለም። ስለዚህ ግንብ የሚሰራ ሰው በመጀመሪያ ይላል፣ በመጀመሪያ ተቀምጦ ይላል። ተቀምጦ ወገኖች፣ በዚህ ዘመን አርፈን ተቀምጠን ራሳችን እያየን ምን እንደበደልን፣ ምን ማድረግ አለብን፣ ምን ማድረግ አልነበረብንም፣ አሁን ምን ማድረግ አለብን፣ እነዛን ነገሮች የት ነው የምናገኛቸው? እስከ መጨረሻው ለመከተል ምንድነው ማድረግ አለብኝ? ምንድነው መግዛት? ዛሬ ድንጋይ ገዛ ፊዚካል ቤት መስራት ከሆነ እንገዛለን። ግን ምንድን ነው የሚለው ጌታ? ደቀ መዝሙር የሚሆን ሰው መቀመጥ ማሰብ አለበት፣ መረጋጋት አለበት፣ መስጠት አለበት። በመጀመሪያ ደረጃ ቁጭ ብሎ ተረጋግቶ ከራሱ ጋር ተጫውቶ ከሰዎች ጋር ተመካክሮ፣ አይ ከሰው ጋር ሲማከር ልቀጥል ወይስ ልተው ይላል ማለት ያገር አይደለም። እንዴት ነው ከጌታ ቤት 40 ዓመት 50 ዓመት የተቀመጡ ሰዎች እንዴት ነው ያለፋችሁት? ምን አደረጋችሁ? እንዴት ሆናችሁ? ችግሮች ፌስ ያደርጓችሁ ተቋቋማችሁ የሚለውን ነገር ከሌሎቹ መግዛት ይጠይቃል። መግዛት ይጠይቃል። ልምድ መግዛት ይጠይቃል። በጸጋ በሌሎች ጸጋ መበረታታት መጀመሪያ መቀመጥ ያስፈልጋል። ብዙ ሰው የተቀመጠ አይደለም ማለት ቁጭ ብሎ ያስብ አይደለም። እየቆመ እየሄደ ያስብ ይመስላል። ተኝቶ ያስብ ይመስላል። መጽሐፉ የሚናገረው ግን ተቀምጦ ይላል። ስለዚህ ደቀ መዝሙር የሚሆን አንደኛው ማድረግ ያለበት መቀመጥ አለበት፣ ማረፍ አለበት፣ መተመን አለበት። ዘመኑ የሚያስከፍለውን ዋጋ ለመክፈል፣ ዘመኑ የሚጠይቀውን ጥያቄ ለማሟላት ራስን እስከ መካድ ቁጭ ማሰብ በስሜት የሚደረግ አይደለም። ብዙ ሰዎች ሄደው የሚመለሱት የሚጀምሩት በስሜት ስለሆነ ነው። ኢዮብ ተከታይ ነበረ ጌታ። አንተ ጻድቁ ሰው እንዳይሆንም ባሉት ጊዜ ይላል ኖ እስከ ሞት ድረስ ይላል ስጋዬን በጥርሴ ነክሳለሁ፣ እስከ ሞት ድረስ እከተለዋለሁ ይላል። እስከ ቆርበት ያልቋል እከተለዋለሁ ይላል። ደቀ መዝሙርነት መቀመጥ ይጠይቃል። የውድድር ህይወት አይደለም። ጌታን በህይወት ዘመን ሁሉ በነገር ሁሉ በሁኔታዎች ሁሉ የመከተል ህይወት ነው ደቀ መዝሙርነት። ለዚህ ደግሞ ቁጭ ብሎ ማሰብ ማቀድ ያስፈልጋል። ወንድሞች እና እህቶች፣ ይህን የተናገረው ጌታ ነው። መደምደም አለመደምደም መቻሉን ተቀምጦ ይላል። ተቀምጦ መቀመጥ ያስፈልጋል። እግዚአብሔር ይህን መንፈስ ይመልስልን። መረጋጋት፣ ማስተዋል። እንግዲህ እዚህ ያላችሁ ብዙ ሰዎች ቤት እንደሰራችሁ አስባለሁ። እንዴት እንደሰራችሁ ቅድሚያ ቁጭ ብላችሁ ነድፋችሁ በጅታችሁ እጃቸው ለበጀት ብኖር ተበድራችሁ፣ ግን ቅድሚያ ነው የምታደርጉት። ፕላን ቅድሚያ ነው የሚሰራው። ዲዛይን ቅድሚያ ነው የሚሰራው። የሚሰራበት ቤት የሚጀመርበት ቀን ቅድሚያ ነው የሚቆርጠው። ማለት ቅድሚያ ነው የሚወስነው። በደራሽነት የሚሰራ ሰው መቀመጥ አለበት፣ ማረፍ ማሰብ መቻል አለበት። ከስሜት በወጣ መንገድ ቤት በስሜት አይሰራም። ግንብ በስሜት እንደማይሰራ ሁሉ ደቀ መዝሙርነት በስሜት የሚደረግ አይደለም። እናትን፣ አባትን፣ ልጅን፣ ሚስትን፣ ራስን፣ ስልጣንን፣ ገንዘብን፣ ክብርን፣ ስምን፣ ዝናን፣ ማንነትን፣ ኤጎን ሁሉ እየወሰደ ነው። እሱን ሁሉ ለመስጠት ሁሉ ማድረግ መቀመጥ ያስፈልጋል፣ ማሰብ ያስፈልጋል። ስለዚህ ደቀ መዝሙር የሚያስከፍለው አንዱ ምንድን ነው? መቀመጥ፣
ቁጭ ብሎ ማሰብ ያስፈልጋል። ያን ከበረውን ከተዋረደው ትለያለህ። ምን እንደሚያስፈልግ ታውቃለህ። ስለዚህ ተረጋጋ ህይወት፣ ባላረፈ ህይወት የደቀ መዝሙርነት ህይወት አይጀመርም፣ መኖርም አይቻልም። ስለዚህ ወገኖች ጌታ የሚነግረው መቀመጥ ያስፈልጋል፣ ማረፍ ያስፈልጋል፣ ማሰብ ያስፈልጋል፣ ከቃሉ ጋር መገናኘት ያስፈልጋል፣ ከጸሎት ጋር በጸሎት ከጌታ ጋር መገናኘት ያስፈልጋል፣ ከወንድሞች ጋር ክርስቲያን በሆነ ፍቅርና ህብረት መገናኘት ያስፈልጋል። ዝም ብሎ አይደለም። ደቀ መዝሙርነት የህይወት ዘመን ሁሉ መከተል ስለሆነ ልናገኝ እንችላለን፣ ልናጣ እንችላለን፣ ልናገኝ እንችላለን፣ ሊጎልብን ይችላል፣ ስማችን ሊጠፋ ይችላል፣ ተስፋችን ለጊዜው ሊደበዝዝ ይችላል። ግን መነሻችን መድረሻችንን ያሳማው። ስለዚህ መቀመጥ ያስፈልጋል። እግዚአብሔር አምላክ ጸጋውን ይጨምርልን። ሁለተኛው እንደዚህ ይላል። በአጭር ነው የምጨርሰው። ሁለተኛው እዛው ክፍል ላይ ነው። ቁጥር 20 ላይ እንዲህ ይላል መደምደም መቻል አለመቻልም ተቀምጦ ዋጋውን የማይተመን ቅድም ምንድን ነው የሚያስፈልገው? ነው ድንጋይ ነው እንጨት ነው? እሺ አዎ ቁጭ ብሎ ያሳል። እዚህ ጋር ወጪው ምንድን ነው? ስንት ነው የሚያስከፍለው? የሚያስከፍለው ምንድን ነው? ምንድነው? ደቀ መዝሙርነት ዋጋ ያስከፍላል። ክብርን ያስተዋል፣ ጥቅምን ያስተዋል፣ ስምን ያስተዋል፣ ዝናን ያስተዋል፣ ጎን ያስተዋል። ዋጋውን ወይም ወጪውን መተመን አለበት። የሚከፈለው ለመክፈል የወሰነ ሰው ደቀ መዝሙር ሊሆን ይችላል። ወንድሞችና እህቶች ደቀ መዝሙርነት ዋጋ ያስከፍላል እና ጌታ አለ ተቀምጦ ዋጋውን የማይተመን የሌለ መንፈሳዊነት ያለ መንፈሳዊ ጉልበት ደቀ መዝሙር ሆኖ መከተል ይችላል። ስለዚህ ይቀመጣል፣ ያርፋል። ሁለተኛው ግን ወጪውን ይተምናል። እኔና እናንተ ዋጋ ለመክፈል አስበን ሰው እያቋረጠ የሚመጣው ለምንድን ነው? ትናንትና በጌታ በኢየሱስ ስም ሲል የነበረው ዛሬ ምን አለበት ምን ያደርጋል? ሰዎች ስላረጉ የምናረግ ከሆነ ከመጽሐፉ ጋር ውድድሩ ከሰዎች ጋር፣ ውድድሩ ከዘመኑ ጋር ሆኗል፣ ውድድሩ ከሰው ጋር ሆኗል፣ ውድድሩ ከኑሮ ጋር ሆኗል፣ ውድድሩ ከዚህ ነው። መጽሐፉ ላውን ተምኖ መተመን አለብን። ዝም ብለን ልንከተል አንችልም። ደቀ መዝሙርነት ወስፈላ ጥቅምን ያስተውላል። መተመን አለብን። የሚያስተው ከሆነ አዎ እተዋለሁ ማለት ነው። እተዋለሁ። ስለዚህ መተመን አለብን። አለኝ ወይ፣ እሰራዋለሁ ወይ፣ እጨርሰዋለሁ ወይ ማለት አለብን። ስለዚህ ደቀ መዝሙርነት በደንብ ስሙ። ደቀ መዝሙርነት የሚያስተውል አለ። የሆነ ከሆነ ነገር ጋር ያፋታናል፣ ከሆነ ነገር ጋር ያጣብቀናል፣ ከሆነ ነገር ጋር ያያይዘናል፣ ከሆነ ነገር ጋር ደግሞ ያለያይናል። ደቀ መዝሙርነት የሚያላቅቀን የሚለያየን ነገር አለ፣ ደግሞ ወስዶ ደግሞ የሚያጣብቀን ነገር አለ። መስገኝ ነጋለ። ስለዚህ የኔ ሳይሆን የእርሱ የጌታ የኢየሱስ ክርስቶስ የሱ ስራ በህይወቴ ይሁን ካልን ዋጋ ተምነናል ማለት ነው። ስለዚህ ጌታ ዛሬ እንድንተውለት የሚፈልገው ነገር አለ። ዋጋ ተምነን ደግሞ እንድናየው የሚፈልገው ነገር አለ።
ከተጣበቅበት ከተዳበልንበት እንድንለያይ ይፈልጋል ያስፈልጋል። የሆነ አይደለም ደቀ መዝሙርነት የጌታ ተከታይ ነገራቸዋለሁ። የጌታ ተከታይ ነው። ዘመኑ ገንዘብ እንድንከተል፣ ክብር እንድንከተል፣ ዝና እንድንከተል፣ ኢቭን ኑሮ እንድንከተል፣ ፋሽን እንድንከተል የሚያስገድድ ፑሽ የሚያደርግ ፕሬዘራይዝ የሚያደርግ ፓወር ያለበት ዘመን ነው። ስለዚህ ከዚህ ሁሉ ነገር ሊለየን ይችላል። እንዲህ ስንሆን እኛ ደግሞ እንዳልገባቸው ወንጌል እንዳልገባቸው ህይወት እንዳልገባቸው ዘመኑን ዋጀን እንዳልሆን ሰዎች ሊያስቡ ይችላሉ። አይደለም የሚያስተውን ነገር አለ። ደቀ መዝሙርነት የሚያላቅቅን ነገር አለ። ይሄን ታች የሚያረግበት ነገር አለ። ደግሞ ክሊቭ የሚያጣብቅበት ደግሞ ነገር አለ። ስለዚህ ይሄን ለማድረግ በጣም መወሰን ተገቢ ነው። የመጀመሪያው መፈለግ ጥሩ ነው። መፈለግ ብቻ አይሆንም። አንደኛ ያርጋል ይቀመጥ። አሁን ዝም ብላችሁ ግር ብላችሁ ተከታተሉኝ። ደቀ መዝሙር ከፈለጋችሁ ተመጡ ቁጠሩ። ምን እንደሚያስፈልጋችሁ እወቁ። ከዛ በኋላስ የሚያስከፍለውን ዋጋም ደግሞ አንደርስታንድ አድርጉ። ስሜት የምትከተሉት አለ። አሁን አንድ ወር የሁለት ወር በህይወት ዘመናችሁ ሁሉ የምትከተሉ ቃሌን በህይወት ዘመናችሁ የምትከተሉ አገልግሎት የምታገለግሉት በህይወታችሁ ዘመን ሁሉ ነው። ስለዚህ እንዲሁ የምታደርጉት አይደለም። ቁጭ በሉ፣ አስቡ፣ አውጡ፣ አውርዱ። ከራሳችሁ ምን እንደሚያስፈልግ እወቁ እሱን ብሎ ይናገራችኋል። ስለዚህ የምትለዩበት ነገር አላችሁ። ተግበስበሳችሁ አትከተሉኝም። መወሰን መቁረጥ መቻል አለባችሁ። ኑራችሁ ላይ መቁረጥ አለባችሁ። ህይወታችሁ ላይ የማይሆነው ነገር እየቆረጣችሁ ከሚሆነው ጋር የተጣበቃችሁ የምትከተሉበት ነው። ስለዚህ ምን በቃ ዋጋችሁን ተምኑ፣ ስንት እንደሚያስከፍላችሁ ተምኑ ብሎ ጌታ ኢየሱስ ክርስቶስ ሲያስተምር እንመለከታለን። ለኛው አጥተካፍላችሁ ለኛ ቁጥር ላይ እንዲህ ይላል። ቁጥር 29 እንደዚህ ይላል። እንግዲህ እንዲህ ይላሉ። ሌላኛው ምንድነው? በመልካም መጨረስ ነው። ሶስተኛው መልካም መጨረስ ነው። በመልካም መጨረስ አንደኛው የመጀመሪያው መቀመጥ ነው። ሁለተኛው ዋጋን መተመን ነው። ሶስተኛው እዚሁ ክፍል ለቁጥር 20 በመልካም መጨረስ። መከተላችሁ አይደለም፣ መፈለጋችሁ ጥሩ ነው፣ መከተላችሁ ጥሩ ነው፣ መቀመጣችሁ ጥሩ ነው፣ ዋጋችሁን መታችሁ ጥሩ ነው፣ ግን መጨረስ አለባችሁ። መሰረቱን አንድ ሰው መሰረቱን ጥሎ የተወሰነ ነገር ከሰራ በኋላ ቢያቆም ይላል የሚያዩት ሰዎች ሁሉ ሊሰራ መሰረት ጥሎ ሊደመድም አቃተው ይሉታል። ይዘባበሩበታል። ጀምሮ ነበር፣ ሲጀምር ይጨርስ ይመስል ነበር፣ ግን ተወው ይላሉ። ስለዚህ በመልካም መጨረስ ነው፣ መጀመር ሳይሆን መጨረስ ነው። ለዚህ ደግሞ መነሻችን ወሳኝ ነው። ቢያተው ይላል። አይገርማችሁ? ቢያተው ያዩት ሁሉ እኛ እኮ እንታያለን ወገኖች። እኛ ለሚያምኑ ሰዎች እንታያለን፣ ለማያምኑ ሰዎች እንታያለን፣ ለድሃዎች እንታያለን፣ ለሀብታሞች እንታያለን፣ ለመንግስት ሰዎች እንታያለን፣ ለምሁራን እንታያለን፣ ለአገር ቤት ሰዎች እንታያለን። በጣም ዓለም ላንገፈገፈቻቸው ሰዎች እንታያለን። በጣም ደግሞ የዓለም ፍቅር ደግሞ በጣም ከምትሸነቆጣቸው ሰዎች ጋር ሁሉ እንገናኛለን። ስለዚህ ያዩናል፣ ንግግራችን ያዩዋሉ፣ ዋችን ያያሉ። መጨረስ ይመስለኛል። ይህን እንደ አንድ የግር ሯጭ እና ሰዎች ከሁለት ሰዓት በኋላ እንትኑ ካለቀ ከሁለት ሰዓት በኋላ የደረሰው እና ለምንድን ነው ሲባል ስቴዲየም ሰው ወጣል፣ በሙሉ ሁሉም ወጣል። ግን እቃ የሚያስተካክሉ አንዳንድ ሻሻ የሚያነሱ ምናምን ያስተካክሉ ምናምን እና የተወሰኑ ሰዎች ነው የቀሩት። እና ምን አሁን የመጣሉት ለምን ሲሉት አገሬ ሩጫውን እንድጨርስ ነው ያለችኝ። 42 ኪሎ ሜትር ሩጫ እንድጨርስ ላከችኝ አለ ይባላል።
ክርስትና በጌታ ጀምረናል፣ እውነት ነው። በጌታ ከሆነ ጊዜ ጀምረን የጌታ ተከታዮች ነን። የምንከተለው እስከ ህይወታችን ፍጻሜ ድረስ ነው። ስለዚህ ያዩናል ሰዎች ስንታይ ምን እንመስላለን? የሰዎች ምላሽ ምን ይሆን? ከሌ አንድ ሳምንት ጴንጤ ሃሌሉያ ብሎ ነበር፣ አሁን ደግሞ ቀደም ያለ ነው የሚባል በጣም ብዙ ሰው አለ ምድራችን ላይ። የአንድ ሳምንት ሞቅት አይደለም። ደቀ መዝሙርነት እንደ ክረምት አግቢ አንዴ ግር ብለን የምንታይበት ደቀ መዝሙርና የምንልበት ጌታን የምንልበት አይደለም። ስንታይም የምንኖረው ነው። ስለዚህ መደምደም ሊደምድም አቃት ይሉታል እነማን የሚያዩት ሁሉ። በጌታ በኢየሱስ ስም እግዚአብሔር ጸጋን ይጨምርልን። ለሚያዩን ሰዎች እውነተኛ ተከታዮች እንደሆነ ነው ኑሯችን እንዲሰባቸው መጽሐፍ ስናገር እናንተ በተራራ ላይ ያለች ከተማ ናት። በተራራ ላይ ያለች ከተማ ልትሰወር እንደማትችል እናንተ እንደዛ ናችሁ አለ ጌታ። ያዩናል፣ እንታየ። ወንድሜ በቤትህ፣ በሰፈር፣ በአካባቢ፣ በመስሪያ ቤት ሰዎች ያዩናል። እኔን ያዩናል። ስለዚህ እኔና ጌታን እየበለት አንችልም። ጌታ በእኛ ነው የሚታየው። አንዳንድ ሰዎች እኔ ደካማ ነኝ ለምን እንታየኛለህ? ጌታ ነው ፍጹም፣ እሱን ተመልከት ይላሉ። ኖ ጌታ ጸጋ ሰጥቷል። ጌታ ቃል ሰጥቷል። ጌታ አብሮ ነው ያለ። ጌታ በውስጣችን ነው ያለ፣ አብሮን ነው ያለ። ሊረዳን ሊያግዘን ተገኝ ነው። ምን ካልን ድረስ ከተቀመጥን ከተመንን እንደገና ደግሞ ለመደምደም ከወሰንን ለመጨረስ ከወሰንን። ስለዚህ ደቀ መዝሙርነት መጀመር ተገቢ ነው። ጥሩ ፍላጎት መጀመር ጥሩ ነው። መወሰን ጥሩ ነው። የሚያስከፍለኝን ዋጋ እከፍላለሁ ማለት ተገቢ ነው። በመልካም መጨረስ ግዴታ ነው። ጌታ እንዲህ አለ፣ እስከ መጨረሻ የሚጸና እስከ መጨረሻው የሚኖር እስከ መጨረሻ እንዳለ እንደ አንድ ቦታ ደግሞ እንዳለ ስመለስ በመጨረሻው ጊዜ በመጨረሻው ዘመን ስመለስ እምነት አገኝ ይሆንን አለ። ምን ማለት ነው? እየሰራ እምነት እየታየ እነዚህም ሁሉ ችግሮች ተቋቁሞ ጌታን እያሳየ እምነት አገኝ ይሆንን፣ ደቀ መዝሙር አገኝ ይሆንን ብሎ ጌታ ራሱን ሲጠይቅ እንመለከታለን። እህቶችና ወንድሞች፣ ስለዚህ ማቀድ፣ ማሰብ መንፈሳዊነት እንጂ ስጋዊነት አይደለም። ዋጋነትን ገቢ ነው። ንጹህ ክርስቲያን ሲሆን ችግር አይደርስብንም፣ አናጣም፣ አልቸገርም ማለት አይደለም። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። ስለዚህ ደቀ መዝሙርነት በመፈለግ ብቻ የሚያልቅ አይደለም። አንደኛው መቀመጥ ያስፈልጋል፣ ማረፍ ያስፈልጋል፣ መማከር ያስፈልጋል። አሁን ኑሮ ፈተና ሆኗል። ሁሉ ነገር ፈተና ነው። ቤተሰብ ጋር ቁጭ ብለን ጌታ ጋር ቁጭ ብለን ህይወታችን ሊያስከፍል የሚችለውን ነገር እየመጣ ያለውን ቻሌንጅ ሁሉ ማውጣት አለብን፣ መግባባት አለብን። አገልጋዮች ጋር ቁጭ ብለን መምከር አለብን፣ መቀመጥ አለብን፣ መሰብሰብ አለብን፣ መገናኘት አለብን፣ መምከር አለብን። ለምን የነገው ቤተክርስቲያን ትቀጥል ከተባለ ደቀ መዝሙር ያስፈልጋል። መጽሐፍ ይዘን የምንወጣ የምንገባ ሁሉ ደቀ መዝሙር ልንሆን አንችልም፣ ሊሆኑም አይችሉም። ደቀ መዝሙር የሚኖሩ ናቸው።
የሚኖሩ ናቸው። ዋጋ ለመክፈል መስማማት አለብን። አሁን ሁሉ ነገር ዋጋ እያስከፈለ ነው፣ ሁሉ ነገር። ስለዚህ ስለ መብታችን በመከራከር የምናሟላው ነገር አይኖርም። ከሌሎች ቤተ እምነቶች ከሌሎች ድርጅቶች ጋር ቁመት እየተለካካን የምናልፈው ዘመን አይደለም። ስለዚህ ትሰደዳላችሁ፣ ስለ ስሜ ትነቀፋላችሁ፣ ክፉን በስሜ ያወሩባችኋል ይላል። ስለዚህ እነዚህን ነገሮች ተቋቁሞ ለመሄድ እንደገና ልባችን ማንቃት፣ ነፍሳችን እንደገና ማንቃት ያስፈልጋል። ቤተሰባዊ ምክክር፣ ጓደኛዊ ምክክር ያስፈልጋል። ቤተክርስቲያን መሪዎች፣ አገልጋዮች በቸርች ላይ እየመጣ ያለው በቤተክርስቲያን ላይ በትውልድ ላይ በህፃኖች ላይ በልጆች ላይ እየመጣ ያለው ጎርፍና የቤተክርስቲያን አመካከት ይሄ ነገር ቤተክርስቲያንን ትውልድን እንዳያገኝ የምታደርገው አክቲቪቲ በጣም ያነሰ ነው። ስለዚህ ደካማ ድልድዮችን ጠንካራ ጎርፍ እየገነጠለ እየወሰዳቸው ነው አይደል? እያየን ነበር ከሩቅ ምስራቅ። ስለዚህ ልጆች እኔም ስለሚያዩ እየተማሩ ነው የሚሄዱት፣ እነሱም እየጸኑ ይሄዳሉ። በታሪክ እኮ የ11 ዓመት ልጆች የ7 ዓመት ልጆች እኮ በዚህ በሮሎ ተደፍጥጠዋል። ስተዋላችሁ አተውም እየተባሉ ራሻ ምድር ስተዋላችሁ ጌታን አተውም እየተባሉ በሮሎ እንዳሸዋ ተጠቅጥቀዋል የ11 ዓመት ልጆች። ለምን? እየኖረ የወሰነ ሰው አይተው ነበር፣ የወሰነ ቤተሰብ አይተው ነበር። ካታካምቦን እናንብብ፣ ብዙ ነገሮች አሉ ወገኖች። ስለዚህ ከዚህ በላይ ማብዛት አልፈልግም። እየመጣ ያለው ጎርፍ ደቀ መዝሙርነትን የሚጠይቅ ነው። ጠንካራ ውሳኔን የሚጠይቅ ነው። አስቴር ብሞትም እሞታለሁ አለች። አዎ ወሰነች። if I perish አለች አይደል እንዴ? ብሞትም እሞታለሁ። እግዚአብሔር ከጨከኑ ሰዎች ጋራ ትውልድን ያድናል፣ ትውልድን ይታደጋል። በቃ ገባለሁ አለች። ስትገባ የእግዚአብሔር ሞገስ አብሯት ሆነ። የወርቁ ዘንግ ተዘረጋላት። ወገኖቼ ለውጥ በውሳኔ ነው የሚመጣው። ምንም ነገር በውሳኔ ይመጣል። ስለዚህ ጌታ እያላችሁ ምንድነው? እነዛ ሲከተሉ ብዙ ሕዝብ አይቶ ነው ይሄን የተናገረው። ዛሬም ቢሆን ይሄንኑ ነው የሚደግመው። ለሚከተሉት ግር ብለው ለሚከተሉት ለምንከተለው ጥሩ ነው ከእናንተ እንዲህ መፈለግ ጥሩ ነው አለ። ግን ቁጭ በሉ፣ ተረጋጉ፣ ተቀመጡ፣ አስቡ፣ የሚያስፈልጋችሁ ደግሞ ምን እንደሚያስከፍላችሁ ለመጨረስ አለባችሁ እያለ ጌታ ኢየሱስ ክርስቶስ ሲያስተምር ነበር። እኔም የተማርኩት ይሄ ነው። ይሄ ባይዘው ታውቃላችሁ፣ ከእቅድ ጋራ ከፕላን ጋራ ብዙ ሰዎች የስትራቴጂክ ፕላን ከዚህ ነው የሚወስዱ፣ ከዚህ ነው ድራይቭ የሚያደርጉ፣ ከዚህ ነው ስትራቴጂክ ፕላን ብዙዎች ከዚህ ያወጣሉ። ቁጭ ተብሎ መጀመሪያ ጅታውን ይደረጋል፣ በሙሉ ይዘረዘራል። ከዛ የዘረዘር ነው ምን ዋጋ ነው ስንት ነው የሚያስፈልገው ይባላል። ከዛ እስከ መደምደሚያው እስከ መጨረሻው ድረስ ይታሰባል ማለት ነው። ስለዚህ በዚህ መንገድ ጌታን እንድንከተል ጌታን እንድናገለግል እግዚአብሔር አምላክ ይርዳን ሁላችንን። ጌታ ኢየሱስ የተባረከ ይሁን። ምናልባት ወንድሜ በማስ ካለ አንተ የመልሰውና ሀሳብ እኔ ብቻ አይደለሁም አዋቂ፣ እኔ ብቻ አይደለሁም አስተማሪ፣ እዚህ ላይ ያሉ ወገኖችም ሀሳብ እንዲሰጡ ወደ አንተ መልሷለሁ። እግዚአብሔር
ይህን ቃል እንደገና ይባርክልን። ጌታ ኢየሱስ ይባርካችሁ። አመሰግናችኋለሁ።